ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሃላችን ጥላቻ ነግሷል። መሃላችን መጨካከን በስቷል። መሃላችን እርስ በርሳችን ህይወት እየተቀጠፈ ነው። ንብረት እየወደመ ነው። አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። ስንቶች ነን እስላማዊ ነጸብራቅ በላያችን ላይ እየታየ ውስጣችን ግን የልብ ድርቀት ዋግ የመታው መተዛዘን የጠፋ ዒባዳችን ጣዕም ያጣ። አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል። መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ መቼ ነው እስኪ ጀናንስቼ ያ ረብ ያልኩት ተመስጬ ራሳችን እስኪ እንመልከተው። ሶላታችን ውስጥ ጣዕም አለ ወይ? ኢማን እኮ ጥፍጥና አለው። ኢማን እኮ ጣዕም አለው። ኢማን እኮ ወዝ አለው። አለኛ ጋር ጣዕሙ አለ፣ ወዙ አለ፣ ስሜቱ አለ። ለምን አጣ ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في محكم تنزيله: كل نفس ذائقة الموت فإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز. ጌታችን الله سبحانه وتعالى من إلال كل نفس ذائقة الموت ሁሉም ነፍስ ሞትን ቀማሽ ነች ይላል ጌታችን። ሁላችንም ሟቾች እንደሆነ እናውቃለን። ምድር ላይ ዘላለማዊነትን የተሰጠው እንደሌለ እናውቃለን። ከመሆኑም ጋር ጌታችን አላህ Subhanahu Wa Ta'ala በሞት ይገስጸናል፣ በሞት ያስፈራራናል። ዓላማው ደግመን ደጋግመን እያስታወስን እንድንርበደበድ አይደለም፣ ይልቁንም ከሞት በኋላ ህይወት እንዳላስበን በቁርጥ ዝግጅት እንድናደርግ እንዳንዘናጋ ማስታወስ ነው። ኩሉ ነፍሲን ዛኢቀቱል መውት فإنما توفون أجوركم يوم القيامة። ከዛ በኋላ ምን አለ እያለን ነው? ሁሉም የዘራውን ያጭዳል እያለን ነው። ሁሉም የዘራውን ያጭዳል። فإنما توفون أجوركم ምንዳዎቻችሁን የምትመነዱት የሚሰጣችሁ يوم القيامة በቂያማ ቀን ነው፣ በትንሳኤ ቀን ነው። ቀጥሎም አላህ سبحانه وتعالى ምን አለ? فمن زحزح عن النار وأدخل الجنة ከእሳት ተርቆ ጀነትን የታደለ ጀነትን እንዲገባ የተደረገ ሰው فقد فاز በርግጥም እሱ ስኬታማ ሆኗል፣ በርግጥም እሱ እድለኛ ሆኗል ይላል አላህ Subhanahu Wa Ta'ala። ማንሳት የፈለኩት ነገር ኢንሻአላህ الرحمة والتراحم ማዘንና መተዛዘንን የሚመለከት ጉዳይ ነው። ይችን አንቀጽ እንደ መግቢያ ያነሳሁበት ነጥብ ምንድነው? ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሃላችን ጥላቻ ነግሷል። መሃላችን መጨካከን በስቷል። መሃላችን እርስ በርሳችን ህይወት እየተቀጠፈ ነው። ንብረት እየወደመ ነው። አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። ስለሆነም ሞት እያለ ለምን እንጨካከናለን? ሂሳብ እያለ ከፊታችን ሂሳብ ተደቅኖ ሲራጥ ተደቅኖ ሂሳብ ተራ ነገር አይደለም። ከአላህ ፊት ያለ አንድ አስተርጓሚ እርቃናችንን ተፋጠን ለሂሳብ ስንቀርብ በአይነ ህሊናችን እንሳለው። እስኪ ራሳችንን እንመልከተው እስኪ ከሩቅ አድርገን እዛ ቦታ ላይ አቁመን እንየው። ይሄንን የሚመለከት የሆነ አካል የቀብር ጨለማ ውስጥ ራሱን ብቻውን አድርጎ የሚመለከት አካል እጁ እሺ ብሎት ይታዘዘዋል ወይ ለበደል? የሌሎችን ነፍስ ለማጥፋት የሌሎችን ንብረት ለማውደም ሰዎችን ከሀገራቸው ከቀያቸው ለማፈናቀል
የሌሎችን ሐቅ ለመጋፋት ይችላል ወይ ያስችላል ወይ? ሰዎች አንዳንዴ ይዘናጉ። ህይወታችን በዚህ መጠን ጭካኔ የተሞላበት ለምን ይሆን? በዱንያ ጉዳይ ስግብግቦች ሆነናል። ከአላህ ተግሳጽ ርቀናል። እስላማዊ ተርቢያን ዘንግተናል። ይሄ አጠቃላይ ማህበራዊ የሆነ ቀውስ አስከትሎብናል። በየአቅጣጫው በየጫካው ሰው እያገተ ያለው፣ በየአካባቢው ህዝብን እያፈናቀለ ያለው፣ በተለያየ አካባቢ ተገልጋይን እያንገላታ ያለው ተርቢያ የጎደለው ወጣት ነው። ተርቢያ የጎደለው ወገን ነው። የራሳችን አካል ነው። ብዙ ሰው ዛሬ ሁሉም ለማለት በሚቀርብ ሁኔታ ፖለቲከኛ ሆነናል። ሁላችንም መንግስትን መተቸትን ሙያ አድርገነዋል፣ ንቃት አድርገነዋል። ለመንግስት ልከላከል አይደለም። ለነገሩ የፈለኩት ነገር ምንድነው? ራሳችንን መመልከት ግን ረስተናል። የመንግስት መዋቅር የተወሰነ ነው። እንደ ህዝብ እኮ ነው እየተበዳደርን ያለ ነው። የትኛው መስሪያ ቤት ሄደን ነው በቅንነት የሚያገለግል የምናገኘው? የትኛው ቦታ ሄደን ነው የሰው ሐቅ የሚጸየፍ የምናገኘው? ታክሲ ላይ ገብተን፣ ሐኪም ቤት ሄደን፣ ሱቅ ላይ ሄደን፣ ገበያ ላይ ሄደን በተለያየ አቅጣጫ የምንሰማው የምንመለከተው እሮሮ ነው። የምንመለከተው በደል ነው። ሁላችንም እናማርራለን። የሚማረረው ማን ነው? ሁላችንም እንወቅሳለን። የሚወቀሰው ማን ነው? ሁሉም እየተፈናቀለ ነው። አንድና ሁለት አይደለም፣ አላፍ። አንድና ሁለት አይደለም፣ አላፍ ህዝብ ከቤቱ እየወደቀ ነው ያለው፣ እየወጣ ነው ያለው። ይሄ ሁሉ ረህማን ማጣታችን ያመጣብን በሽታ ነው። ወላጅ ልጅን በምን መልኩ ነው ተርቢያ እያደረገ ያለው? ይሄ በየጫካ እያገተ ያለው እኮ ትናንት ለጋ ልጅ እያለ ተርቢያ የተነፈገው ነው። የእዝነትን ዋጋ ያጣ ነው። የእዝነትን ቂማ ያጣ ነው። ባጭሩ ማንሳት የፈለኩት ስለ ተራሁም መተዛዘን፣ ለሌላ ስለማዘን እንድንተዋወስ ነው። ለሌሎች ማዘን በብዙ አቅጣጫ ልንነጋገርበት፣ አንዴ ሁለቴ አይደለም፣ ደግመን ደጋግመን ልንነጋገር ይገባል። ረህማ ምንድነው? ተራሁም ምንድነው? ለሌሎች መልካምን ማሰብ፣ የሌሎችን ህመም መጋራት፣ የሌሎችን ስሜት መረዳት፣ ለሌሎች ኸይርን ማሰብ፣ ሌሎች ላይ ሸር እንዳይደርስ ለራሳችን የምንጠላው ክፋት፣ ሸር፣ በደል ሌሎች ላይ እንዳይደርስ መቆርቆር እዝነት ይሄ ነው። እዝነት ታሪፍ ብናደርገው ቃላታችን ሊለያይ ይችላል። ስሜታችን ይጋራል። ለሌላ መልካም ማሰብ፣ መቆርቆር፣ ስሜትን መጋራት፣ ክፉ እንዳይደርስ መመኘት፣ ይሄ ነበር እዝነት። ይሄ ነው እዝነት። ይሄ የእዝነት ጉዳይ በጣም ደጋግመን ልንነጋገር ይገባል። ለምንድነው የምናነሳው? እንድናነሳው የሚያደርጉ ብዙ ምክንያቶች ስላሉ፣ አንደኛ መተዛዘን ያለው ፈድል ነው። መተዛዘን ያለው ደረጃ ነው። ወደ መተዛዘን መጣራት ያስገደደው ያስፈለገው የመተዛዘን ፋይዳው ቂማው ቀሏል፣ ተዘንግቷል፣ ችላ ተብሏል። ስለሆነም በዚህ ላይ መተዋወስ ያስፈልጋል። መተዛዘን በአማኞች መካከል ምንን ይዘራል? ኢማንን ይዘራል። በተቃራኒው ሐሰድን፣ ምቀኝነትን፣ ክፋትን ይከላከላል። በኡማው ውስጥ አንድነትን ይዘራል። ነብዩ ሰለላሁ ዐለይሂ ወሰለም መተሉል ሙእሚኒነ ፊ ተዋድህም፣ የአማኞች ምሳሌ እርስ በርስ ባላቸው መዋደድ፣ መተዛዘን፣ መቆርቆር ምሳሌያቸው እንደ አንድ አካል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አንድ ሰውነት ነው። አንድ የሰውነት ክፍል ሲጎዳ ሙሉ ሰውነት እንቅልፍ አጥቶ በትኩሳት ያደራል። አፍንጫ ሲመታ አይን ያለቅሳል እንደሚባለው፣ ጣት ተቆርጦ ሁሉ ሰውነት ስቃይን ይካፈላል። ሙሉ አካል ይንፈራፈራል። ለምን? ህመሙ የጋራ ነው የሚሆነውና። ልክ እንደዚሁ መተዛዘን ሲኖር ህብረት ይጠነክራል፣ አንድነት ይጠነክራል። ስለዚህ አንድነትን መጠበቅ የሚያሳስበው የሆነ አካል ስለመተዛዘን ደግሞ ደጋግሞ ማሰብ ያስፈልጋል፣ መነጋገር ያስፈልጋል። ከዛም ባሻገር መተዛዘን የአላህን ስብሓነሁ ወተዓላ እዝነትን ያስገኛል። ነቢዩ ሰለላሁ ዐለይሂ ወሰለም አራሒሙን አዛኞችን የርሐምሁም አራሕማን አዛኙ ያዝንላቸዋል። እርሐሙ መን ፊል አርድ የርሐምኩም መን ፊ ሰማእ፣ በምድር ላለ ዘኑ በሰማይ ያለው ያዝንላችኋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአላህ እዝነት አንተ ጋር እንዲመጣ ትፈልጋለህ? የአላህ ረሕመት እኛ ጋር እንዲወርድ እንፈልጋለን። እንግዲያው መተዛዘን በሰፊው እንዲኖር መስራት አለብን።
መቆርቆር አለብን። ዘር ሳንለይ ጾታ ሳንለይ ዘመድ ያየን ሳይሆን አንዳችን ለሌላችን መተዛዘን መቆርቆር ሊኖር ይገባል። እዝነት ልብን ያለሰልሳል። መራራት መቆርቆር ልብን ያለሰልሳል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢን አረድተ አን የሊነ ቀልቡከ ልብህ እንዲለሰልስ ከፈለክ فأطعم المسكين مسكينوችን አብላ وامسح رأس اليتيم የየቲምን ራሱን ዳብሰው መቆርቆርህን ማዘንህን አሳየው። የልብ መለስለስ ይመጣል። እዝነት ማለት የውስጥ መለስለስ እንዲመጣ የሚያግዝ ነው። እስኪ ከችግረኞች ጎን እንቆም፣ በችግራቸው እንሰለፍ። ውስጣችን የሚያድር ስሜት አለ። ይሄ ስሜት ይመጣ ዘንድ አንዳችን ለሌላችን መቆርቆር ሊኖር ይገባል። መተዛዘን አንዳችን ለሌላው በእዝነት ዱዓ ማድረግ አደራ የተባልንበት ነብያዊ ትእዛዝ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው ሲያስነጥሰው ምን ይበላሉ? አልহামዱሊላህ። ይሄንን ለሰማ ሰው ደግሞ ምን ይበላሉ? يرحمك الله አላህ ይዘንልህ ዱዓ አደራ የተባልንበት ነው። ሰው ስንቴ ያስነጥሰዋል? ስንቴ ነው በዚህ ዱዓ የምናደርገው? አላህ ይዘንልህ። ስለ እዝነት ይሄን ያክል ታዘናል። ወንድማችን እንዲታዘንለት መቆርቆር እንዲኖር ዱዓ እያደረግን ነው ያለነው። እንደ ማሽን እንደ ካሴት ድምጹን ማስተላለፍ ነው፣ ማስተጋባት ነው። የእውነት ዱዓ ነው። ዱዓ እኮ ስሜት አለው በውስጡ፣ ልመና አለው በውስጡ። ዝም ብሎ ባዶ ጩኸት አይደለም። ውስጣችን ስሜቱ አለ ወይ? መተዛዘን ይሄ ፈድል አለው። መተዛዘን ከዚህም ባሻገር በርካታ ፈድሎች ይኖሩታል። ስለ ፈድሉ ብቻ በማሰብ መተዛዘንን ማስተማር ራሱን የቻለ አንድ በቂ ምክንያት ነው። ነገር ግን ከዛ ባሻገር አለመተዛዘን የሚያመጣው ጣጣ አለ። አለመተዛዘን መጨካከን የሚያመጣው ጣጣ ስላለ ይሄ ራሱ ነቃ እንድንል አንዳችን ለሌላችን መቆርቆርን ትኩረት እንድንሰጥ ያሳስበናል። ልብ መድረቅን ያስከትላል። ልብ መድረቅ ስንቶች ነን እስላማዊ ነጸብራቅ በላያችን ላይ የታየ ውስጣችን ግን የልብ ድርቀት ዋግ የመታው መተዛዘን የጠፋ ዒባዳችን ጣዕም ያጣ አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል። መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ መቼ ነው እስኪ ጀናንስቼ ያ ረብ ያልኩት ተመስጬ ራሳችን እስኪ እንመልከተው። ሶላታችን ውስጥ ጣዕም አለ ወይ? ኢማን እኮ ጥፍጥና አለው። ኢማን እኮ ጣዕም አለው። ኢማን እኮ ወዝ አለው። አለኛ ጋር ጣዕሙ አለ፣ ወዙ አለ፣ ስሜቱ አለ። ለምን አጣ ነው? አንዱ ሰበብ መተዛዘን መሐላችን ጠፍቷል። መራራት መሐላችን ጠፍቷል። ለልጅ ማዘን፣ ለወላጅ ማዘን፣ ለጎረቤት ለዘመድ ማዘን፣ ጎዳና ላይ ወድቀው ለምናያቸው ማዘን፣ መታከሚያ አጥተው ለሚንከራተቱ ሰዎች ማዘን፣ ቤት ንብረታቸው ወድሞባቸው ለተፈናቀሉ ማዘን፣ ብዙ አይነት የሚታዘንለት አለ። ሽርክ ውስጥ ለሚማቀቅ ወገናችን ማዘን አለን ወይ? በተጨባጭ ስሜት አለን ወይ? ወይስ በድን ስሜት አልባ ሆነናል? ስንቶች ነን ጺማችንን አሳድገን ነገር ግን ምን ያጣን? የልብ ጥፍጥና ያጣን። ስንቶች ነን በልብ ድርቀት የተመታን? ስንቶች ነን የሌሎች ህመም ከምንም ማንቆጥረው? ስለዚህ ስለመተዛዘን እንድናወራ አንዱ ሰበብ አለመተዛዘን ያለውን አደጋ ማሰብ ነው። የምንተዛዘን ካልሆነን የማናዝን ከሆነን የአላህ ንዝነት ነው የምናጣው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ላ የርሐም الناس ለሰዎች የማያዝን ሰው ላ የርሐምሁ አላህ አያዝንለትም አሉ። ስለዚህ አለመተዛዘን የሚያሳጣን ብዙ ነገር አለ። የአላህ ንዝነት ያሳጣናል። ነብዩ ሰለላሁ ዐለይሂ ወሰለም ላ تنزع الرحمة إلا من شقي አሉ። እዝነት ርህራሄ አይነጠቅም አይነፈቅም ሸቅይ ከሆነ ድለቢስ ጠማማ ከሆነ ሰው ካልሆነ በስተቀር። እዝነትን ማጣት ያጣነው ሌላ ነገር አለ። ይሄ እዝነት አለመኖር ምልክት ነው። ሌላ በሽታ አለ በውስጥ። ስለ በሽታችን ስንል ስለ ህመማችን ስንል ልባችንን ልንከታተለው ልናክመው ይገባል ማለት ነው። አለመተዛዘን ራሳችንን ከማህበረሰቡ እንድንወጣ ነው የሚያደርገን። من كبائر الذنوب ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲታቸው? ليس منا من لا يرحم صغيرنا ليس منا ከኛ አይደለም من لا يرحم صغيرنا ለትንንሾቻችን የማያዝን ويعرف حق كبيرنا የተላላቆቻችንን ክብር የማያውቅ ይሆን። አለማዘን በዚህ መጠን የተገለጸው
ከኛ አይደለም ከሙስሊሞች አይደለም በዚህ ሰበብ ብቻ ከእስላም ይወጣል ማለት አይደለም የጥፋቱ ክብደት ግን በዚህ ደረጃ ነው የሙስሊም ባህሪ አይደለም ይሄ እየተባለ ነው ያለው ከኛ አይደለም እንዲህ አይነት ነገር ያለበት ማዘናለን ከኛ በእድሜ ለሚያንሰን በአቅም ለሚያንስ በኢኮኖሚ ለሚያንስ በስልጣኑ ለሚያንስ ተገልጋይ ሆኖ ሲመጣ እያንዳንዱ ወንበሩ ላይ የተቀመጠ ሁሉ አገልጋይነቱን ዘንግቶ ጉልበት ማሳያ ስልጣን ማሳያ ማጉላላት ይሄን ማሳየት የእዝነት መጥፋት ነው የተጠያቂነት መጥፋት ነው ራሳችንን አላህ እንዲያዝንልን ከፈለገን ለሌሎች ማዘን መቆርቆር ሊኖር ይገባል ማለት ነው እንኳን አይደለም ለሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ما من انسان يقتل عصفورا فما فوقها بغير حق ያላግባብ አንድ ሰው عصفور ወፍ የወፍ ዘር ነች ወፍን እንኳን አይገልም إلا يسأل الله عنها يوم القيامة በቂያማ ቀን አላህ የሚጠይቀው ቢሆን እንጂ ስንት ነፍስ እየጠፋ ነው ስንት لا إله إلا الله ያለ ወገናችን እየተገደለ ነው عصفور ወፍ የገደለ ሰው أمام الله ይጠየቃል እየተባለ ነው ከዛ ያለፈ ክቡር የሆነ የሰው ልጅ ህይወቱ እየተቀጠፈ ነው ያለው ይሄ የጭካኔያችን ርቀቱ ምን ያህል እንደደረሰ ነው የሚያሳየው ከእዝነት ምን ያህል እንደራቅን ነው የሚያሳየው አለመተዛዘን እሳት ለመግባት ሰበብም ይሆናል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን ተብለው ተጠየቁ እከሊት የምትባል ሴት ሶላቷ ሰደቃዋ እንደዚህ በጣም ብዙ ነው ባይሆን ጎረቤቷን አዛት አድርጋለች አሏቸው የሳት ነች አሉ ሶላቷ ብዙ ነው የተባሉት ጾሟ ብዙ ነው የተባለው ነገር ግን ሌሎችን አዛ ያረገች ነው ሲባል አስቡት ጎረቤት አይደለም አንድ ሰው ሁለት ሰው አይደለም ኡማን አዛም ያደርጋለኩ ታላላቆችን አዛም ያደርጋለኩ እንዲህ አይነት ነገሮች ሲነሱ ሌላ ባለቤት አንፈልግላቸው ራሳችንን እንመልከት ወደ ራሳችን እናምጣው እኔ እዚህ ጋር የት ነው ያለሁት ምላሴ ገብቷል አልገባም ሌሎችን አዛ በማድረግ እጄ ገብቷል አልገባም በተለያየ አቅጣጫ ልንከታተል ይገባል ማለት ነው ስለዚህ ስለ እዝነት እንድናወራ የሚያደርጉን የእዝነት ፈድሉ አለመተዛዘን ያለው አደጋ ከዚያ ባሻገር የነብያችን ሰለላሁ ዐለይሂ ወሰለም ስለ እዝነት የነበራቸው አዛኝነታቸው ተምሳሌትነታቸው እሳቸውን ምሳሌ ማድረግ በራሱ ምንድነው እዝነት ላይ ትኩረት እንድናደርግ የሚያደርግ ብቻውን በቂ ምክንያት ነው الله سبحانه وتعالى ملكتنيون صلى الله عليه وسلم ሲገልጻቸው ምን ይላል لقد جاءكم رسول من انفسكم በርግጥ መልእክተኛ መጣላችሁ ከራሳችሁ የሆነ ከናንተው የወጣ عزيز عليه ما عنتم እናንተን የሚያስቸግራችሁ ነገር የሚፈትነው የሆነ የሚያስጨንቀው የሆነ حريص عليكم ለናንተ የሚጓጓላችሁ የሆነ የሚሳሳላችሁ የሆነ የሚጨነቅላችሁ የሆነ بالمؤمنين رؤوف رحيم በአማኞች ላይ ርህሩህና አዛኝ የሆነ ይሄ ብቻውን ለእዝነት ትኩረት እንድንሰጥ የሚያደርግ በቂ ምክንያት ነው መልእክተኛውን ሰለላሁ ዐለይሂ ወሰለም ተምሳሌት ማድረግ ህይወታቸው ጸባያቸውን መላበስ የሳቸውን ባህሪ ለመላበስ መጣር ብቻውን በቂ ነው ለመተዛዘን ትኩረት እንድንሰጥ ማለት ነው እናታችን አይሻ የኡሁድ ዘመቻ ላይ ከደረሰው የከፋ ነገር ገጥሞ ያውቃል ወይ ብላ ጠየቀቻቸው የኡሁድ ዘመቻ ላይ ምን ደርሶባቸዋል ጥርሳቸው ተሰብሯል ራሳቸው ደምቷል የለበሱት የብረት ቆብ ልብሱ አካላቸው ላይ እስከሚገባ ደርሷል ብዙ ደርሶባቸዋል እና ሐምዛን አጥተዋል ከዚህ የከፋ ነገር ደርሶባል ወይ ስትላቸው ነው ይሄን ያነሱት ወደ ጧይፍ በሄዱ ጊዜ የገጠማቸውን የደረሰባቸውን በርካታ ሞኞችን አስተማርተው በድንጋይ ተቀጥቅጠው ሲመለሱ ጥገኝነት ቢጠይቁም ይሰጣቸው አጥተው አስቡት ገንዘብ አልጠየቁ ስልጣን አልጠየቁ ንግስና አልጠየቁ ባካቸው لا اله الا الله በሉ ከሳት ዳኑ ነው ያሉት ይሄ ጥፋት ሆኖ ነው ያስደበደባቸው ይሄ ጥፋት ሆኖ ነው በዛ ሁኔታ ተዋርደው ተሸማቀው የተመለሱት ቀርነ ፈዓሊብ ስደርስ ነው የነቃሁት አሉ ምን ያህል ቢያማቸው ምን ያህል በሐሳብ ቢዋጡ እንደሆነ አስቡት ረጅም ርቀት እስከሚጓዙ የት እንዳሉ ያውቁ ምናብ ውስጥ ገብተዋል ጅብሪል መጥቶ ይሄው በተራራ ላይ የተወከለ መልአክ መጥቶላል ከፈለክ በሁለቱ ተራራ መሃል ያለውን ህዝብ ይጨፈልቅልሃል አላቸው ነብዩ ሰለላሁ ዐለይሂ ወሰለም አልፈልግም ነው ያሉት ምናልባት ከነሱ ጀርባ የሚወጡ አላህን በተውሂድ የሚገዙ ሰዎች ይወጣሉ በያስባለሁ አሉ ብዙ ትምህርት አለ በዚህ ውስጥ ከነዚህ ውስጥ አንዱ የነብዩን ሰለላሁ ዐለይሂ ወሰለም ሶብራቸውን እስኪ ተመልከቱት በዚህ ደረጃ ኡሁድ ላይ ከደረሰባቸው የበለጠ
የተሰማቸው ከመሆኑ ጋር አውርተው ታያውቁ የሚገርም ጉድ አይሻ እስከምትጠይቃቸው ለማንም አላወሩትም ይሄን ሁሉ ዘመን ዝም ብለው ነው ያሉት የፈለኩት ግን ዋናው ነጥብ ያላቸውን እነዚህ ከፊታቸው ያሉት ሙሽሪኮች ናቸው ይሄን ሁሉ አድርሰውባቸዋል ከነሱም ይወጡ ይኖራሉ ብለው ማዘን እስኪያስቡት እዚህ ቦታ ላይ እኛን እስኪያርጋቸው አስቡት ጎረቤታችን በደለን የሆነ አካል አንገላታን በድንጋይ ደበደበን ህዝብ ፊት አዋረደን ከዛስ መጥቶ እርምጃ ቢወስድልን አንድ አካል ህይወታቸውን ቢቀጥፍልን ምንድነው የሚሰማን ወይስ እድል ልስጣቸው ብሎ ቢጠይቀን ምንድነው የምንለው የነብዩ ሰለላሁ ዐለይሂ ወሰለም እዝነታቸው በዚህ ልክ ጥግ ድረስ የደረሰ ነበር ይሄ ብቻው ምሳሌ እንድናደርጋቸው የሚያነሳሳ በቂ ምክንያት ነው እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም መተዛዘን ላይ የነበራቸው ታሪክ ሲራቸው ምንድነው ራሱን ችሎ ለኛ እንድንማማር የሚቀሰቅስ ነው الله سبحانه وتعالى من سيري قلتاتشوال ويؤثرون على أنفسهم ولو كان بهم خصاصة الناس وسط رهاب تشجر بينور انكوان كراساتشو ليلو ترياس قدمالو هنا بر مقرقراتشو هنا بر مازناتشو አሁን ስንቶች ጎዳና ላይ ወድቀዋል ስንቶች የሚለብሱት ራፊ ጨርቃቸው ከየድልድይ ስር ወድቀው እናገኛለን ቤታችን የወደቀ ራፊ ጨርቅ እንኳን አንስተን አንሰጥ ጎረቤታችን ህይወቱ በምን ላይ እንዳለ አንጠይቅም ለና የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦች አራያ ማድረግ በራሱ ስለመተዛዘን ይቀሰቅሰናል ዛሬ ያለንበት ተጨባጭ ራሱ ስለመተዛዘን አጥብቀን እንድንነጋገር ያደርገናል ስንት ወገናችን ሽርክ ውስጥ እየማቀቀ ነው አስተውሰናል ተነጋግረናል ለወገኖቻችን እንድረስ አስተማሪ እንመድብላቸው እየሄድን እናስተምር በምንችለው እንነጋገር ማን ያለው ምን ያህል ትኩረት አድርገናል ስንት ወገናችን ጠንቋይ ዘንድ ይመላለሳል ምን ያህል ያስጨንቀናል ስንት ወገናችን በጥጋበኞች ህይወቱ እየተቀጠፈ ነው ምን ያህል እንጨነቃለን ስንት ወገናችን እየተፈናቀለ ነው ትኩረት እንሰጠዋለን ወይ ስንት ወገናችን በየጎዳና ላይ ወድቋል ተቸግሯል ሚላስ የሚቀመሳቱ ትዝ ይለናል ነብዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቱ የተራበሰው የከኛ አይደለም ነው ያሉት እናስተውሰዋለን እኛ የኢማናችን ጉዳይ ያሳስበናል የአኺራችን ጉዳይ ያሳስበናል እዝነት ርህራሄ ከውስጣችን አለ እነዚህ ነገሮች ሁሉ እኛን ስለመተዛዘን እንድናወራ ካልቀሰቀሱን ምን ይቀሰቀሰናል ምን ያነቃናል ስለዚህ አጥብቀን በዚህ ጉዳይ ላይ ልንነጋገር ይገባል የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች አይደለም ከሰሃቦች የወረስና አይደለም አላህ Subhanahu Wa Ta'ala በቁርአኑ ሙሐመዱን ረሱሉላህ والذين معه أشداء على الكفار رحماء بينهم እኛ ጋር አለ ይሄ ስሜት ሙሐመድና ከሱ ጋር ያሉ ባልደረቦቹ ከሃዲዎች ላይ ብርቱ ነበሩ ጠላት ላይ ብርቱ ናቸው እርስ በርሳቸው ግን የሚተዛዘኑ ነበሩ እነሱ ምሳሌ እናደርጋለን ወይ ታሪካቸውን እንሰማለን አዳምጦ ተደንቆ ማለፍ አለቀ እስላማዊ ትምህርት ምን ለወጥበት ምን ነጋገርበት ራሳችንን ምን ገራበት እንጂ ታሪክ ሰምተን ምናልፍ አይደለም ስለመተዛዘን ከዚህም ባሻገር አላህ Subhanahu Wa Ta'ala የሰጠው ወሳኝና ትልቅ ቦታ ብቻውን እንድንነጋገር ያደርገናል ጌታችን አላህ Subhanahu Wa Ta'ala ከሲፋቶቹ ውስጥ አንዱ ምንድነው ሲፈቱ الرحمة የማዘን መገለጫው ነው ረህማን በተመለከተ አላህ ሁለት ነገሮች ልናነሳ እንችላለን አንድ የሱ መገለጫ የሆነ ሲፋ አለ ረህማ ከዛ ባሻገር መخلوق የሆነ የተፈጠረ ዱንያ ላይ አላህ Subhanahu Wa Ta'ala መቶ ደረጃ ያለው ዝነት ፈጠረ 99ን ለአኺራ ሊያዝንበት አዘጋጅቶታል ለአማኞች ሊያዝንበት አንዷ ደግሞ ሰዎች ምድር ላይ ይተዛዘኑባታል እንስሳ እንኳን ወልዳ ልጇን እንዳትረግጠው ፈጥና የምትዞርበት ይሄን ዝነት አስቡት ከዛች ከአንዷ እዝነት የመነጨች ነች እንስሳቶች ዱር ላይ ተሰማርተው ላም ጥጃዋን ፍለጋ ወደ ቤት ስትቃረብ እንዴት ነው የምትሆነው ወደ ገጠር ያለ ሰው ሁኔታቸውን የሚያውቅ ሰው ይረዳዋል ልጅ ይጦረኛል ብላችሁ አይደለም ጎሽ ለልጇ ስትል ተወጋች ይባላል ልጇ ስለሚንከባከባት ነው ስለሚጦራት ነው አይደለም አላህ Subhanahu Wa Ta'ala ከልባቸው ውስጥ ያስቀመጠው ዝነት አለ አላህ Subhanahu Wa Ta'ala አዛኝ ነው አዛኝ እንደሆነ ደግሞ ደጋግሞ ገልጿል ቁርአን ውስጥ 113 ምዕራፎች በቢስሚላሂር ረህማኒር ረሂም ነው የሚከፍቱት የሚጀምሩት الرحمن الرحيم ደጋግሞ በዝነቱ ያስታውሰናል ከዚህም ባሻገር አዛኝ መሆኑን በብዙ መልኩ ይናገራል كتب على نفسه الرحمة
በራሱ ላይ እዝነትን ደንግጓል ማንም ሳያስገድደው ጌታችን አላህ Subhanahu Wa Ta'ala ደግሞ ደጋግሞ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ይለናል የአላህ ትሩፋትና እዝነቱ ባይኖር ኖሮ ሸይጣን ያሳስታችሁ ነበር መንገድ ትስቱ ነበር እንደዚህ ተሆኑ ነበር ደጋግሞ ነው የገለጸው አላህ Subhanahu Wa Ta'ala ስለ እዝነት ያስታውሰናል ወረቡከል ገፉሩ ዙር ረሕማ ጌታህ እጅግ መሐሪና የእዝነት ባለቤት ነው ይለናል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው ኢነላህ ከተበ ኪታበን አላህ መጽሐፍን ጽሕፈትን ጽፏል ምን የሚል ነው ኢነ ረሕመቲ ሰበቀት ገضቢ እዝነቴ ቁጣዬን ቀደመች ይላል እዝነቱ የሰፋ ነው የት ነው ያለው ዓርሽ ላይ ነው عنده ከሱ ዘንድ ነው የተቀመጠ فهو مكتوب عنده فوق العرش አዛኝነቱ ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያስታውሳሉ ከዚህም ባሻገር ጌታችን አላህ Subhanahu Wa Ta'ala ተዋብ ነው ተውበትን ተቀባይ ነው ይሄ ራሱ አዛኝነቱን ነው የሚያመላክተው قل يا عبادي الذين اسرفوا على انفسهم እነዚያም በነፍሶቻቸው ላይ ድንበር ያለፉ ባሮችን በላቸው لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ በላቸው ተውበት እዝነት ነው ከዚህም ባሻገር እስላምን የሰጠን ጌታ ወረዲቱ ለኩም الاسلام ዲና ከሃይማኖት እስላምን ወደድኩላችሁ እዝነቱን እኮ ነው የምናየው በዚህ ውስጥ እንደ እስላም ውብ ነገር ምን አለ እንደ እስላም ያማረ ሸሪዓ ምን አለ እንደ ተውሂድ ያማረ ሰላም ምን አለ በሽርክ ውስጥ ምንድነው ያለው ሰው እኮ ጉጉት ጮህ ብሎ ይጨነቃል አይደል እንዴ ሰው እኮ ወፍ መግራ በረረች ብሎ ይሄ መንገድ አይገጥመኝም እንዴ ይላል እሷ በራሷ ሐጃ ላይ ነው ያለችው በተውሂድ ውስጥ ሰላም አለ በተውሂድ ውስጥ ዋስትና አለ ሽርክ ሲኖር ጅኑ ያስፈራሃል ጠንቋዩ ያስፈራሃል ተርኪ ምርኪ ሁሉ ያስፈራሃል ገሪባ ሁሉ ያስፈራሃል ይሄ ሰውዬ ምናልባት ወልይ ሳይሆን አይቀርም ይላል ስንት ነገር አለ የሚያስፈራው በተውሂድ ውስጥ ምን አለ ረሕመት እዝነት አለ የአላህ Subhanahu Wa Ta'ala በእስላም ውስጥ እዝነት አለ በቂሳስ ውስጥ እዝነት አለ አላህ Subhanahu Wa Ta'ala ቂሳስን በተመለከተ ምን ሲል ይገልጸዋል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ كتب عليكم القصاص በእናንተ ላይ ቂሳስ ተደነገገ ቂሳስ የአምሳያ ቅጣት ማለት ነው ምንድነው እሱም ፊል ቀትላ በግድያ ላይ የገደለ ይገደላል ሆነ ብሎ አውቆ ነፍስ ያጠፋ የሆነ ሰው الحر بالحر والعبد بالعبد والأنثى بالأنثى ألف ካለ በኋላ ከዛ ምን ይላል ذلك تخفيف من ربكم ورحمة ይሄ ለናንተ ማቅለልና ዝነት አለበት አለ እንዴት ነው ዝነት ያለበት በቂሳስ ውስጥ ህይወት ይጠበቃል በቂሳስ ውስጥ ሰላም ይጠበቃል ለዚያም ነው ሌላ ቦታ አላህ Subhanahu Wa Ta'ala ምን የሚለው ወለኩም ፊል ቂሳስ ሐያቱ ያ ኡሊል አልባብ እናንተ የህሊና የልቦና ባለቤቶች ሆይ ቂሳስ ውስጥ ለናንተ ህይወት አለ አለን ነፍስ ያጠፋ ነፍሱ እንደሚቀጠፍ ሲያውቅ እጁን ይሰበስባል ዛሬ ነፍስ ያጠፋ ሰው 10 5 20 ሰው ገሎ 15 ዓመት ተፈረደበት ይባላል 12 ዓመት ተፈረደበት ይባላል በመክሮ በ8 ዓመቱ ይወጣል ምናልባት በፖለቲከኛ ለውጥ ምክንያት ከዛ በፊት ካልወጣ ሰላም መጣ የሚመጣ ነገር የለም ቀጥሎ የሚመጣው ለበቀል የሚዘጋጀው በለውና ደገሙ በዱላ 5 ብር እንጂ ሌላ ማትበላ ይላል የድሮ ሰው 5 ብር ብዙ ነበር በዛን ጊዜ ያሳሰበው 5 ብር ነው በዚህ ደረጃ መግደልን ያበረታታል ለምን ህጉ ገች አይደለም መላሽ አይደለም በመግደል ነው ማንነቱ የሚጠበቀው ህግ ስለማይገታው ህግ ስለማይሰብረው በምንድነው የሚከበረው የሚጠበቀው ቤተሰቦችን የሚያስከብረው በጉልበቱ ነው አባትሽ አይገድል ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል ሆድ መሙላት አርሶ ማብላት በቃ ተራ የሆድ ጉዳይ የሆድ ጥያቄ ነው መግደል ነው ጀግንነት አያችሁት አይደል ህግ ሲጠፋ ማለት ነው ነገር ግን ጌታችን አላህ Subhanahu Wa Ta'ala ምን ይያለን ነው ወለኩም ፊል ቂሳስ ሐያት በቂሳስ ውስጥ ህይወት አለ ይላል አላህ አናፍርበትም ዛሬ ይሄንን ህግ ኋላ ቀር አድርጎ ሊነግር የሚሞክራል የማናፍርበት ይልቁንም የምንኮራበት ህጋችን ይሄ ህግ ባለመኖሩ ነው ነፍስ የረከሰው ዛሬ ይሄ ህግ ባለመኖሩ ነው ጥጋበኛ እንደፈለገ በየጎዳናው ምን የሚያደርገው የሌላውን ነፍስ የሚቀጥፈው ገድዬ ለመንግስት እጅን ይሰጣሉ ይላል የሚከተለው ይሄ ነው በቃ ሌላ ነገር የለማ ስለዚህ ሸሪዓችን ውስጥ እዝነት አለ አላህ Subhanahu Wa Ta'ala እስላምን ሲሰጠን ለኛ አዝኖልን ነው ሌላው ቀርቶ ክልከላዎች ምን አላቸው እዝነት አላቸው ከሚከተል ቅጣት የሚጠብቁ ናቸው
ጌታችን አላህ Subhanahu Wa Ta'ala በሶላቱ በዘካው እዝነት ነው ያደረገልን ወአቂሙ الصلاة وآتوا الزكاة وأطيعوا الرسول لعلكم ترحمون ይላል ሶላትን ስገዱ ዘካን ስጡ መልእክተኛውን ታዘዙ ይታዘንላችሁ ዘንድ ረህማን ያለው በዚህ ውስጥ እዝነት ነው ያለው ከእዝነት ውስጥ መልእክተኛ መላኩ ነው ጌታችን አላህ Subhanahu Wa Ta'ala وما أرسلناك إلا رحمة للعالمين ለዓለማት እዝነት አድርገን የላክንህ ነብዩ ሰለላሁ ዐለይሂ ወሰለም እዝነት ናቸው ቁርአን እዝነት ነው وننزل من القرآن ما هو شفاء ورحمة للمؤمنين ለአማኞች እዝነትም የሆነ ነው ከቁርአን ቁርአናችን እዝነት ነው ረህመት ነው ከዚያም ባሻገር ጌታችን አላህ Subhanahu Wa Ta'ala ባሮችን መፈተኑ ራሱ እዝነት ነው ህመም በሽታ ውስጥ እዝነት አለ በበሽታው ለሰበረ ወንጀሉ ይረግፍለታል በበሽታው ለሰበረ አኺራን ያስታውስበታል በበሽታው ለሰበረ ተውበትን ይዘጋጅበታል መታመም ለተውበት እንዲያስብ ይሄ ነገር ሞት እየቀረብኩ እንዳይሆን ተውበት ያደርጋል የሰው ሐቅ አለበት ይመልሳል እያንዳንዱ ፈተና ከጀርባው ምን አለው እዝነት አለው የአላህ Subhanahu Wa Ta'ala ስለዚህ እዝነት በዚህ ደረጃ አንገብጋቢ ከሆነ አስፈላጊ ከሆነ ምን አይነት ሱራዎች ናቸው ያሉት በምን መልኩ ነው መተዛዘን ያለብን አንደኛ ነገር ለራስ ማዘን አላህ Subhanahu Wa Ta'ala ምን ይለናል ያ አዩሃ الذين آمنوا قوا أنفسكم وأهلكم نارا እናንተ ያመናችሁ እናንተ ሰዎች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ለራስ ማዘን እውነት ለራሱ በትክክል የሚቆረቆር እውነተኛን ማዘን የሚያዝን ሰው ራሱን ሽርክ ላይ ማግድም ራሱን አስካሪ መጠጥ ውስጥ አያስገባም ራሱን ጎጂ ወንጀሎች ውስጥ አይገባም ለራሱ የሚያዝን ሰው ይጠነቀቃል ብልጥ ማለት የዛሬ አላፊ ስሜቶቹን ለማርካት ብሎ የነገ ዘላለማዊ ህይወቱን የሚያጨልም አይደለም ለራሱ የሚያዝን ሰው ምን ያደርጋል ከወንጀል እጁን ይሰበስባል የአላህን ትእዛዝ ይጠብቃል ለራስ ማዘን ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀርቶ በዒባዳ እንኳን ራሳችን እንድናዝን አሳስበዋል ወሊነፍሲከ ዐለይከ ሐቀን ለነፍስህ በራስህ ላይ ሐቅ አለን ያሉት የምንሰግደው የሌሊት ሶላት የምንጾመው ትርፍ ዒባዳ ትርፍ ጾም ራሳችንን እስከሚጎዳ እንዳይደርስ ያሳስቡናል ያስታውሱናል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጋግሞ የሚያስፈራራን እኮ ለራሳችን እንድናዝን ነው ወተቁ የውመን ቀንን ፍሩ ይለናል አላህ ترجعون فيه إلى الله ወደ አላህ የምትመለሱበትን ለራሳችን እንድናዝን እያስታወሰን ነው አላህ Subhanahu Wa Ta'ala ሌላኛው ደግሞ ለልጆች ማዘን ነው ለልጆቻችን ማዘን ለልጆች ማዘን ብዙ መልክ አለው ለነሱ በለሰለሰ መልኩ መቅረብ ማዘን ለወደፊት ህይወታቸው ማሰብ መቆርቆር አኺራቸውን የሚያጨልም ሁኔታ ላይ እንዳይሄዱ መጠንቀቅ አስተዳደጋችንን ማስተካከል አቀራረባችንን ማለስለስ ብዙ መልክ ይኖረዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሐሰንን እየሳሙ ያለ የልጃቸው ልጅ አልአቅራዕ ኢብኑ ሐቢስ التميمي እኔ 10 ልጆች አሉኝ አንዳቸውንም ስም ያላውቅም አላቸው من لا يرحم لا يرحم አሉ የማያዝን አይታዘንለትም አሉ አስቡት ልጅ መሳም በራሱ ምን አይነት ትርጉም እንደተሰጠው من لا يرحم لا يرحم የአላህን እዝነት ማግኛ ሰበብ ተደርጎ ነው የተጠቀሰው ቀላል የሚመስል ነገር አንድ አዕራቢ መጥቶ ምን አላቸው ልጆችን ትስማላችሁ እንዴ እኛ እኮ ልጆችን አንሰምም አላቸው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ከነጠቀ እንግዲህ እኔ ምን አደርጋለሁ አሉት ከራሳቸው አልፈው ለሌሎች ልጆች ያዝናሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ ብኑ ዘይድ ምን ይላሉ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እኔን በአንድ ታፋቸው ላይ የልጃቸው ልጅ በሌላ ላይ አስቀምጠው ካቀፉን በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ እኔ እነዚህን አዝንላቸዋለሁ አንተ ዘንላቸው አሉ ለልጆች ዱዓ ማድረግ ተዝለና ለልጆች እንዲሁ ማንሸራሸር ብቻ አይደለም የሚፈልጉትን ሁሉ መስጠት ብቻ አይደለም አቀራረባችን ጤነኛ ነው ወይ አያያዛችን ጤነኛ ነው ወይ ጤነኛ ሲሆን በህይወት እያሉም ሊጠቅሙ ይችላሉ ኋላ ላይ ቢሞቱም እንደዚሁ ይጠቅማሉ ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله የሰው ልጅ ሲሞት ስራው ይቋረጣል ሶስት ሰዎች ሲቀሩ ከነዛ ውስጥ አንዱ አወለድን صالح يدعو له ደግ ልጅ ጥሎ የሞተ ዱዓ የሚያደርግለት ተርቢያ ስታደርገው ኋላ ላይ ይከፍልሃል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ልጆችን ለአቅመ መጠን ሳይደርሱ የሞቱ ልጆችን የቀበረ ሰው በሞት ያጣ ሰው አላህ ጀነትን ይሰጠዋል ነው ያሉት ከዚያም ባሻገር ሶስት ሴት ልጆችን ተንከባክቦ ያሳደገ ሰው
አላህ በእነሱ ጀነትን ይሰጠዋል። ሁለት ሳሏቸው በሁለትም አላህ ጀነትን ይሰጠዋል። የገዛ ልጆቹን በተርቢያ ስለኮተኮተ በዚህ መልኩ ይመነዳበታል፣ አላህ ጀነትን ይሰጠዋል እየተባለ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም የልጃቸው ልጅ በአንድ ወቅት ሞት አፋፍ ላይ ከደረሱ በኋላ አቀፍ አድርገውት ነፍሱ ልትወጣ እየታገለች ነው ያለችው። እንባቸው ፈሰሰ። ምንድነው ደግሞ ይሄ ብለው ጠየቋቸው። የተከለከለው ዋይታ ለቅሶ ይሄን የሚጨምር መስሏቸዋል። ይሄ የአላህ እዝነት ነው፣ በአማኞቹ ልቦና ውስጥ ያስቀመጠው ይሆናል። እዝነታቸውን እየገለጹ ልጃቸው ኢብራሂም ሞት አፋፍ ላይ ያለ ስመው አሽትተው ከዛ በኋላ ሲታገል እያዩ እንባቸው ፈሰሰ። ህይወቱ ነፍሱ ወጣች። ሩሑ ስትወጣ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ኢነል ዐይነ ተድመዕ፣ አይኖችን ባያፈሳሉ፣ ወልቀልበ የሕዘን፣ ልብ ያዝናል አሉ። ወላ ነቁሉ ኢላ ማ የርዳ ረቡና፣ ጌታችን የሚወደውን እንጂ ክፉ ነገር አንናገርም። ወኢና ቢፊራቅከ ያ ኢብራሂም ለመሕዙኑን፣ ኢብራሂም ሆይ አንተን በማጣታችን እኛ በእርግጥ ማዝነናል አሉ። በልጆች ማዘን ይሄ ራሱ ነቢያዊ እስቴት ነው። ለወላጅ ማዘን አቅማቸው ያለ ማዘን አለ። በተለይ እድሜ ሲገፋ፣ በተለይ አቅም ሲያጥራቸው፣ በተለይ ሲታመሙ ደግሞ የበለጠ መቆርቆር፣ የበለጠ አደራ ኃላፊነት አለ። አላህ ስብሓንሁ ወተዓላ በቁርአኑ ምን ይላል? ኢማ የብሉገነ ዐንደከ አልኪበረ አሐዱሁማ አው ኪላሁማ፣ አንዳቸው ወይም ሁለታቸው እርጅና በሚደርሱ ጊዜ ፈላ ተቁል ለሁማ ኡፍ፣ እጭ እንዳትላቸው፣ ኡፍ እንዳትላቸው። ከዛ ያለፈ ቃል እኮ ብዙ አለ ዛሬ የምንሰማው፣ ዛሬ የምንሰማ አይደለም ያለንበት ዋቂያ። ነገር ግን ኡፍ እንዳትላቸው። በተለይ እርጅና ሲኖር፣ ወጣትነት ሲኖር፣ አቅም ሲኖር ወላጅ ራሱ ሐቁን ሊያስከብር ይችላል። አቅም እየከዳው ሲሄድ ራሱን መቆጣጠር ሲያቅተው ትንሽ ትልቋ ትብሰዋለች። ያሳለፈው ውለታ መካዶ ያመዋል። እዘኑ የበለጠ እየተባልን ነው። አላህ ስብሓንሁ ወተዓላ ወላ ተንሃርሁማ፣ ትገላምጣቸው፣ ወቁል ለሁማ ቀውለን ከሪማ፣ ለስላሳ የሆነን ቃል ተናገራቸው ይላል። ስለዚህ በህይወት እያሉ አቀራረባችንን ማሳመር፣ ማዘን፣ ከሞቱ በኋላም ማዘን፣ ለነሱ ዱዓ ማድረግ፣ ዝምድናቸው መቀጠል፣ ሰደቃ ማውጣት። አንድ ሰሐቢ መቶ ለነብዩ ሰለላሁ ዐለይሂ ወሰለም እናቴ ድንገት ሞተች፣ እንደው ፋታ ብታገኝ ኖሮ ብትናገር ሰደቃ እንዳደርግላት የምትናዘዝ ይመስለኝ ነበር፣ ልሰድቅላት ወይ ብሎ ጠየቃቸው። አዎ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ሌላ ሰሐቢያ አባቴ ግመል ላይ መቀመጥ አይችልም፣ የአላህ ድንጋጌ ሐጅ ወጅቦበታል፣ እኔ ላርግለት ወይ አለች። አርግለት አሏት። ሌላኛውም እንደዚህ አባቴ ሐጅ ወጅቦበት ነበር አላደረገም፣ ላርግለት። ጾም ግዴታ ነበረበት፣ ልጾምለት ወይ? የሰው ሐቅ ቢኖር ትከፊ ነበር አይደል? አዎ የአላህ ሐቅ የበለጠ ሊከፈል ይገባል። የወላጆች ሐቅ ትዝ ይለናል። ለወላጆች ዱዓ ማድረግ፣ ወላጆች ዕዳ ካለባቸው መክፈል፣ ሐጅ ወጅቦባቸው ሳያደርጉ ከሆነ የሞቱት ሐጅ ማድረግ፣ ጾም ወጅቦባቸው ቀዷ ማውጣት በሚችሉበት ሁኔታ ላይ ሆነው መዘናጋት ገጥሟቸው ከሞት እንጾምላቸዋለን። ሌሎችም ኸይር ስራዎች ላይ ለወላጆች ማዘን ጥቆማ ነው የምሰጠው። ያንዳንዱ ነጥብ ብዙ ነገር ሊኖረው ይችላል። ከዛ ባሻገር ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰብ ለባለቤት ማዘንን አስተምረዋል። ኢስላም ይህንን ማጥብቆ ያስተምራል። መልእክተኛው ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ ይላሉ። ከናንተ በላጭ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ነው፣ በላጭ የሆነ ነው። እኔ ከናንተ ለባለቤቴ በላጭ ነኝ አሉ። ለባለቤቱ ማዘን፣ መቆርቆር፣ ሲበላ ማብላት፣ ሲጠጣ መጠጣት፣ አያያዙን ማሳመር፣ ማዘን፣ መቆርቆር፣ ለዲኗም ለዱንያውም የሚበጃትን እሷም እንደዚሁ ለሱ መተዛዘን። አላህ ስብሓንሁ ወተዓላ ይህንን ተአምር ብሎ ነው የጠራው። ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ወደሷ ትረጉ ዘንድ ከናንተ መቀናጆን የትዳር አጋር ማድረጉ ነው። وجعل بينكم مودة ورحمة በመካከላችሁ መዋደድንና እዝነትን ያደረገ ጌታ ነው ይላል። መዋደድና እዝነት ትዳራችን ውስጥ ሰበብ እያደረስን ይመጣል ኢንሻአላህ። ልባችን ከሸፈተ ይሄ ስሜት ሊርቅ ይችላል። እኛ ሰበቡን ካደረሰን ይሄ ይቀርባል። ስለዚህ ለትዳር አጋር ለባለቤት ማዘን፣ መተዛዘን፣ ከዛም ባሻገር ለምስኪኖች ማዘን፣ ለደካሞች ማዘን የታዘዝንበት ነው። ጌታችን አላህ ስብሓንሁ ወተዓላ ለደካሞች ማዘንን
ለችግረኞች ማብላትን በተመለከተ ምን ብሎ ነው የገለጸው? ፈለቅተሐመ العقبة وما أدراك ما العقبة فك رقبة عقبة ብሎ ነው የጠራው። አቀበት ዳገት አድርጎ ነው የጠራው። ለብዙ ነፍሶች ይከብዳል። የሰው ልጅ ፈለቅተሐመ العقبة አቀበቱን አላቋረጠም፣ አልገባበትም፣ አልወጣም። وما أدراك ما العقبة فك رقبة ባሪያን ነፃ ማውጣት፣ ባሪያን ነፃ ማውጣት አንድ عقبة ተብሎ ነው የተገለጸው። أو إطعام في يوم ذي مسغبة برهاب قلا يتشجرن سو مابلات عقبة تبلو ነው የተጠራው። يتيما ذا مقربة ቅርብ የሆነ ዘመድ أو مسكينا ذا متربة እንደዚሁም የተጎዳ የተቸገረ ፈላጊ የወደቀን ምስኪንን ማብላት አላህ Subhanahu Wa Ta'ala በዚህ መልኩ عقبة አድርጎ ይገልጸዋል። ማለት ትልቅ ነገር እንደሆነ ሲያሳስበን፣ ትልቅ ጉዳይ እንደሆነ ሲያሳስበን ቂማን ሰጠዋለን፣ ወገን ሰጠዋለን፣ ቦታን ሰጠዋለን። መተዛዘን የሚባለውን የተቸገረ ለየቲም ማዘን፣ ራሱን ዳብሰን ከጎኑ ቆመን አባቱን በማጣት የፈጠረበትን ክፍተት ለመሙላት ከጎኑ እንቆማለን። እናቱን ያጣ ልጅ፣ እናቱን የተለየ ልጅ በምን መልኩ ነው የምንይዘው? ስብራቱን ለመጠገን ከጎኑ እንቆማለን ወይ? እነዚህ ደካሞችን ማዘን የሚመለከቱ መረጃዎች እጅግ ብዙ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም أنا وكافل اليتيم في الجنة هكذا ብለው ሁለት ጣቶቻቸውን ያመላክታሉ። እኔና የቲምን የሚንከባከብ የሆነ ሰው ጀነት ውስጥ እንደዚህ ነን፣ አንድ ላይ ነን ይላሉ። ለደካሞች መቆም ነገ አላህ Subhanahu Wa Ta'ala በተሻለ ዋጋ እንዲከፍለን ያደርገናል። ስለዚህ ድግሶቻችንን እንታዘባቸው። ምስኪኖች ይጣዱባቸዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ሸር الطعام طعام الوليمة ይላሉ። ከምግብ ክፉ ማለት የድግስ ምግብ ነው አሉ። የሰርግ ምግብ ነው። የሚፈልጉት ይገፋሉ፣ የማይፈልጉት ይጠራሉ። ምስኪኖች ፌስታል ይዘው ትራፊ እንዲሰጣቸው ከበር ወደዛ ከልካይ መላሽ ተቆመባቸው ውጭ ቆማሉ። ውጭ ላይ ይደረጋሉ የሚፈልጉት። ራሳችንን እኮ እዛ ቦታ ላይ ብናደርግ ነገሩ ቀላል ነበር፣ የሰው ህመም ይገባል ነበር። ስለዚህ ለምስኪኖች ማዘን ለአላህ ማበደር ነው። አላህ ደግሞ የበለጠ ብዙ ጥፍ አድርጎ ይከፍላልና አንድ የእዝነት ከሚንጸባረቅባቸው ዘርፎች ውስጥ አንዱ ይሄ ነው። በሌላ በኩል ደግሞ ለህዝብ ማዘን፣ ለኡማ ማዘን። እንደ ኡማ የት ነው ያለነው? አንዳችን ለሌላችን የበኩላችንን በመወጣት ላይ ልንተዛዘን ይገባል። ኢማም የሆነ ሰው ከኋላው ለተሰለፉት ሊያዝን ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ቁርአን አስረዝመው የተወሰኑ ሰዎች በዛ በመቸገራቸው ምክንያት ወቀሳ ቢያሰሙ አፈታኑን አንተ ያ ሙዓዝ አንተ ፈታኝ ነህ ወይ ነው ያሉት። ሌላ ሐዲስ ላይ ኢነ ሚንኩም ሙነፍሪን ከናንተ ውስጥ ሰዎች የምታስበረግጉ አላችሁ አሉ። አሰጋጅ የሆነ ሰው ከኋላው ደካሞች ይኖራሉ፣ ባለ ጉዳዮች ይኖራሉ፣ እነሱን ታሳቢ ያድርግ ይላሉ። ላስረዝም ፈልጌ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የህፃን ልጅ ለቅሶ ስሰማ እናቱ ትረበሻለች ብዬ አሳጥራለሁ ይላሉ። ሱብሃንአላህ እዝነታቸው በዚህ መጠን ነበር። ኢማም የሆነ ሰው ስለ ተከታዮቹ አላህ ሊፈራ ይገባል፣ ሊያዝን ይገባል። ኸጢብ የሆነ ሰው ስለ አድማጮቹ ሊጨነቅ ይገባል። የሚጠቅማቸው ነው እያስተላለፈ ያለው፣ ወቅታዊ ነገሮችን እያነሳላቸው ነው። ዝናብ ላይ እሳት ላይ ሲንቃቁ ታሳቢ ያደርግላቸዋል። ኸጢብ የሆነ ሰው አላህ ሊፈራ ይገባል፣ ሊያዝንላቸው ይገባል። አስተዳዳሪ የሆነ ባለስልጣን የሆነ በየመስሪያ ቤቱ የተሾመ ሰው አላህ ሊፈራ ይገባል። ካልሆነ ከአላህ ፊት ይጠየቃል። ሐቃቸውን ሊወጣ ሊያስተናግድ ይገባል። ፖሊስ የሆነ ሰው አላህን ሊፈራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም من ضرب صوتا عند ግርፋትን የመታ ሰው ظلما በበደል اقتص منه يوم القيامة በቂያማ ቀን ከሱ ይበቀሉታል። ሰዎች እንዲበቀሉት ያደርጋል፣ ያመቻቻል አላህ። ስንት ናቸው በሆነች ዘርፍ ላይ በተቀመጡ ቁጥር ደካማ ላይ እንደፈለጉ እጃቸውን የሚዘረጉ ስንቶች ናቸው? ማዘን ይገባል። ዳዒያ የሆነ ሰው መሻይኽ ዑለማ ለህዝባቸው ሊያዝኑ ይገባል። ሽርክ ገዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሽርክን አስመልክቶ እንቅልፍ ይነሳቸው ነበር፣ ምቾት ይነሳቸው ነበር። እሳቸው መዲና ተቀምጠው የመን የሚመለክ ጣዖት እንቅልፍ ነስቷቸው ማንም ይገላግለኝ ይሉ ነበር። ኢነላህ ላ የግፊሩ አን ዩሽረከ ቢሂ አይምረውም እየተባለ ነው። የሚመለከታቸው ዱዓት ዑለማ የሽርክን ጉዳይ ዝም ሊሉ አይገባም። ሰዎች የኖሩበት ስለሆነ ሲነኩ ሊከፋቸው ይገባል። ነገር ግን ሊያሳስበን የሚገባው አኺራቸው ነው። ቀስ አድርገን የበለጠ በሚቀበሉበት መንገድ ቀርበን ልንመልሳቸው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እንደ አንድ ሰው ነው አሉ። እሳት እንዳቀጣጠለ
ከዛ ዙሪያውን የእሳት ራቶች ፌንጣዎች በረሮች እየመጡ እሳት ሊገቡ ይታገላሉ ሰውየው ሊመልሳቸው ይታገላል እኔና እናንተ ልክ እንደዛ ነን አሉ ወደ እሳት ልትገቡ ትታገላላችሁ እኔ ትጥቃችሁን ይዤ ወደ ኋላ ልመልስ እታገላለሁ ሰዎች አላፊ ጥቅሞችን በማሰብ ወደ ወንጀል ይጓዛሉ ወደ ሽርክ ይሄዳሉ የተለያዩ ነገሮች ይጎትቷቸዋል ዱዓት ዑለማ አላህን በመፍራት ለኡማ ለህዝባቸው ሊያዝኑ ይገባል ከወንጀል ሊመልሷቸው በተለይ በዚህ ዘመን ደግሞ ዘረኝነት ነፍሱ እየተባላን ያለነው ዝም ሊሉ አይገባም አላህን ልንፈራ ይገባል ለሌሎች ልናዝን ለኡማ ልናዝን ይገባል ማዘን ማለት ይሄ ነው ሌላ የውጭ ጠላት ሲመጣ ሪያል እርስ በርስ አንዱ ሌላው ላይ ዱላ ሲያነሳ አንዱ ሌላው ላይ እሳት ሲደግን ዝም ብለን የምንታያይ ከሆነ እውነተኛ መቆርቆር የለም ይሄ እውነተኛ መተዛዘን የለም እዚህ ውስጥ በሌላ በኩል ደግሞ ለዱዓት ማዘን ያስፈልጋል ለዑለማ ማዘን ያስፈልጋል እጅግ በርካታ መሻይኾች ህይወታቸው እጅግ ሰግጣጭ ነው ስንት የመስጂድ ኢማሞች እስኪ ምን ላይ ነው እንዴት ነው እየኖሩ ያሉት መስጂዶች 2000 3000 ይከፍሏቸዋል ሌላ ሰበብ የላቸው ልጅ ቢታመም ራሳቸው ህመም ቢገጥማቸው ከዛ በፊት ራሳቸው እንዴት እየኖሩ ነው ልንፈቅዳቸው ይገባል በምን ላይ እንዳሉ ልናይ ይገባል አንዳንዶች የተመቻቸውን እያየን ሁሉም የደላው እየመሰለን ነው አላህ ልንፈራ ይገባል ባለቤቱ ያቀለለውን አሞሌ ሌላው ያከብረውም ይባላል የራሳችንን የዲን አስተማሪዎች ካላከበርናቸው ለዲናችን ነው ዋጋ የነሳነው ለዲናችን ነው ትኩረት የነፈግነው ስለዚህ መሻይኾችን ሙአዚኖችን ዱዓትን ዑለማዎችን ልናዝንላቸው ይገባል ህይወታቸው እንዴት እየገፉ ነው ያሉት እንዴት ነው እየኖሩ ያሉት ከጎናቸው ነው አለን ወይ ይሄ ለዲናችንም ከመቆርቆር ነው ለራሳችንም ከመቆርቆር ነው እነሱ ሲችሉ ነው ለሌላ መትረፍ የሚችሉት ከዛም ባሻገር ወላጆች አላህን ፍሩ ለልጆቻችሁ ህዘኑ እውነተኛ ተርቢያን አድርጉ የለት ደስታቸውን ያስቀደምን ዱንያቸውንም አኺራቸውንም የሚያጠፋ ሁኔታ ላይ ሲሰማሩ እያየን ዝም አንበል የፈረንጅ ተርቢያ ለልጆች አይጠቅም ጨካኝና ክፋያ ዚኑረን አይደለም በሌላ በኩል ደግሞ ቅጥ ያጣ ልጆችን የሚያበላሽ አስተዳደግም ዱንያ አኺራ ያሳጣል ነገ ምን ተጠየቅባቸው ይሆናል ልጆች ለወላጆቻቸው ህዘኑ ያሉበትን ኋላ ጸጸት ይወርሳቸዋል ኋላ ልጆቻቸው ተመሳሳይ ሂሳብ ይከፍሏቸዋል ሚስቶች ለባሎቻቸው ማዘን ባሎች ለሚስቶቻቸው ማዘን በዚህ ዘመን ያለው ነገር በብዙ አቅጣጫ ቀዳዳችን በስቷልና እርስ በርሳችን ልንተዛዘን ይገባል ከዚያም ባሻገር አዛችንን ፈተናችንን ክፋታችንን በመሰብሰብ ለኡማው እንዘን በእጃችን በምላሳችን ሌሎች ላይ የሚደርስን ክፋት በማቀብ በመሰብሰብ ለኡማው እንዘን የምንጽፈው ስንት ፈተና ያመጣ ነው የምንናገረው ስንት ህብረተሰብን እየጎዳ ነው እንዘን ለህብረተሰባችን እንዘን ለወገናችን ምንድነው የምንጽፈው ቲክቶክ ላይ እንዴት ነው እየወጣ ያለው ክፉ አረያ ለህዝብ ቀርቶ ነገ ልጅ ጥሩ የሚያልፍ ልጅ ቢያየው የሚያሸማቅ ምንድነው ጥለን እያለፍን ያለነው ለኡማ ምንድነው ለህብረተሰባችን ጥለን እያለፍን ያለነው ለህዝባችን ልንቆረቆር ይገባል ለህዝባችን ምሳሌ አረያ እንጂ መሆን ያለብን ክፉ ምሳሌዎች ሆነን እሴቱ ልንሸረሽር አይገባም ከዚያም ባለፈ ለጎረቤቶቻችን ማዘን ኑሯቸው ምን ይመስላል ልጆቻቸው ምን ሁኔታ ነው ያላቸው የኛ ቤት የነሱ ቤት የኛ አለባበስ የነሱ አለባበስ የኛ አመጋገብ የነሱ አመጋገብ የሚፈጥረው ስሜት አለ አላህ Subhanahu Wa Ta'ala ኒዕማን ሪዝቁን የሚያከፋፍለው እሱ ነው እኛን ሰጥቶ በኒዕማ ከፈተነን እነሱ በችግር እየፈተነ ነው ፈተናውን የምናልፈው እኛ አላህ የጣለብንን ሐቅ ስንወጣ እነሱ ደግሞ በሶብር ነው ነጋዴዎች አላህ ሊፈሩ ይገባል ለህዝብ ሊያዝኑ ይገባል እናስታውስ ነብዩ ሰለላሁ ዐለይሂ ወሰለም ኢነ التجار هم الفجار ይላሉ ነጋዴዎች አመፀኞች ናቸው አሉ ስንቱ ነጋዴ ስፍር ያጓደለ ነው ሚዛን ያጓደለ ነው እቃ ያጭበረበረ ነው ስንቱ ነጋዴ አላህ ሀብት ሰጥቶት ሐቅ አይወጣም ስንቱ ነጋዴ በርካታ አላስፈላጊ ከኢስላም ጋር የማይሄዱ ከአላህ ጋር የሚያጣሉ እቃዎችን ይሸጣል ነገሮችን ያቀርባል ስንት ነጋዴ ኡማው ላይ ክፋት ይፈጽማል ስንት ነጋዴ ግብይቱ በውሸት የተሞላ ነው ስንት ነጋዴ በማይገባ ቦታ በትንሽ በትልቁ ይምላል እነዚህ ሁሉ የተወገዙ ነገሮች ናቸው እውነትም ኢነ التجار هم الفجار
የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ያዘነላቸው ሲቀሩ ስለዚህ ለራሳችንም እንዘን ለሌላው ለኡማውም እንዘን የምናቀርበው ነገር ላይ እንዘን ወላሂ ቀደም ባለው ዘመን ነጋዴዎች የገዙት ዕቃ የራሳቸው ሐቅ እኮ ነው ይሄኛው ቀደም ብሎ ስለገባ በርካሽ ነው የገባው ይሄኛው በቅርብ ስለገባ ትንሽ ዋጋው ጨምሯል አንድ አይነት ነው ዋጋው ይሄኛው ይሄን ያህል ነው ይሄኛው ይሄን ያህል ነው ጨምሮ ቢሰጡ ማንም እኮ ጥያቄ የለባቸውም ህሊናቸው ግን ተመልከቱ ምን አይነት ሁኔታ እንደነበራቸው ምን አይነት ሐቀኝነት እንደነበራቸው ሰው ዕቃ ረስቶ ቢሄድ ቢሳሳትባቸው ይጠብቃሉ አማና ጠባቂነታቸው ዳዕዋ ነበር በራሱ እጅግ ብዙ ነጋዴ እስላማዊ ነጸብራቅ ይንጸባረቅበታል እስላማዊ ስቴት በላዩ ላይ ይታያል ነገር ግን ልቡ ከእስላማዊ ተርቢያ የራቀ ተግባሩ ከእስላማዊ ተርቢያ የራቀ ክፉ ምሳሌ እየሆነ ነው ያለው ከራሱ አልፎ ሙስሊሞችንም እስላምንም እያጠለሸ ነው ያለው ስለዚህ መተዛዘን በዚህም ረገድ ሊኖር ይገባል በዳዕዋ ላይ ሊኖር የሚገባ መተዛዘን አለ ይሄ ዱዓቶችን መሻይኾችን የሚመለከት ነው الله سبحانه وتعالى لنبي صلى الله عليه وسلم من الاتوال فبما رحمة من الله كالله بهنا أذنت لنت لهم لسلت كلاتشو الاتوال ولو كنت فظا غلظ القلب لم فض من حولك أنت دركنا لبدن دانا بتونورو كزوريا هبتنو نبال لما الناس تمروا أكل ما زن يسفل قال شيخ محمد بن عبد الوهاب رحمه الله دعواتشو عنده فريند يا فرا الله يجزبتن سن ملكت من البات ما قرارباتشو اسكي كتابوቻቸውን ተመልከቱ اعلم رحمك الله اعلم ارشدك الله لطاعته لم يستمروا ታካል ዱዓ ያደርጋሉ ከምንናገረው በላይ እኮ ዱዓችን ሊሆን ይችላል ሰውን የሚመልሰው በተለያየ አቅጣጫ ልናንኳኳ ይገባል እውነትም በተለያየ አቅጣጫ አግሉቶ ማሳየት አቀራረባችንን በተዋበ መልኩ ማድረግ ከዛም ባሻገር የምንጠራው አካል ለኔ ያስቦልኝ እኮ ነው የሚል ስሜት እንዲያድርበት ማድረግ ይሄ እኮ ትልቅ ነገር ነው ባይቀበልን እንኳን በርግጥ ለኔ ተቆርቆሮ እኮ ነው ይላል ለኔ እኮ አዝኖልኝ ነው ይላል ይሄን እኮ ማግኘት ቀላል ነገር አይደለም መሐላችን ቢያንስ የመግባባት ምን አለ ድባብ አለ ማለት እኮ ነው የመደማመጥ ድባብ አለ ይሄ እኮ ቀላል ነገር አይደለም አስተማሪ የሆነ ሰው በዚህ በኩል ሊያዝን ይገባል ያንን አዕራቢ እናስታውሰው መስጂድ ግቢ ውስጥ ገብቶ ሽንቱን ይሸናው ሰሃቦች ሲጮሁበት ነብይ ሰለላሁ ዐለይሂ ወሰለም ተውታሉ ከዛ በኋላ ቀስ አድርገው አናገሩት ወይም ሙአዊያቱ ኢብኑ አልሐከም እናስታውስ ሶላት እየተሰገደ ያለ እንደማይወራ አያውቅም ለካስሱ ከጎኑ ያለው ሰው ሲያስነጥሰው يرحمك الله አልኩታለው ሶላት ውስጥ ሆኜ ከዛ ሰዎች የጎሪጥ ተመለከቱኛል እዛው ነው ባይናቸው መቱኛል ምክንያታቸው አልገባኝም ማለት ወይኔ እናቴ ተጣኝና ምን ሆናችሁ ነው የምታዩኝ አልኳቸው አለ የበለጠ ጨመረ ታፋቸውን መታ አረጓለ አሃ ዝም በል እያሉ ነው ማለት ነው ብዬ ዝም አልኳለ ሶላቱ ሲያልቅ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የተናገረው አለ እኔ ነኝ የአላህ መልእክተኛ ሆይ ነገር ግን ማጥፋት ፈልጌ አይደለም አልኳቸው አለ እንደሳቸው አይነት አስተማሪ ከዛ በፊትም አላየው ከዚህ በኋላ ማላይም ማለት አልመቱኝ አልሰደቡኝ አልገላመጡኝ ያሉኝ ነገር እቺ ሶላት እኮ የሰወረ ይገባባትም ብለው በአደብ አስተማሩት አቀራረባቸው ሲማርከው ተረፍኩኝ እፎይ ብሎ ዝም አይደለም ያለው እንደውም ለሌላ ጥያቄ ነው ያነሳሳው የአላህ መልእክተኛ ሆይ እኛ አካባቢ ጠንቋይ ዘንድ የሚሄዱ ሰዎች አሉ እንዴት ነው እንዳትሄድ አይደረግም አይፈቀድም እሱ እንደገና እኛ ጋር ጤራ ገድ የሚፈጽሙ ሰዎች አሉ አያችሁት ከመነሻው ላይ ቢያስበረግጉት እነዚህን ጥያቄዎች መጠየቅ ይችላል አይችልም አያልፍም ነገር ግን ያስተናገሩት ነገር ሙሉ ጤነኛ የሆነ ድባብ እንዲኖር አድርገውታል አእምሮ በተረጋጋ መንፈስ ላይ ስለሆነ ዘና ብሎ ሌላ ነገሮችንም መጠየቅ ያዘ አስተማሪ የሆነ ሰው በዚህ በኩል ደግሞ እዝነት ሊኖረው ይገባል ለሚያስተምራቸው አካላት ማለት ነው ከዚያም ባሻገር ለሰራተኞቻችን ማዘን አመጋገባቸው ላይ ማዘን በመንችለው ቃል ገብተን ከሆነ ቃላችንን መጠበቅ ይሄን ያክል ወር ከቆየሽ እንደዚህ ያደርግልሻለሁ ይሄን ያክል ካገለገልክ እንደዚህ ያደርግልሃለሁ ቃል መጠበቅ ደሞዛቸውን ላባቸው ሳይደርቅ መስጠት ራሳችንን እነሱ ቦታ አድርጎ መመልከት እነሱ ቀጣሪ እኛ ተቀጣሪ ብንሆን ብለን ማሰብ አለብን ኢስላም አጠቃላይ የእዝነት እምነት ነው ይሄን መዘንጋት የለብንም ሁሉ እዝነትን ማሰብ አለብን በዙሪያችን ላለው ከኛ በላይም ከኛ በታችም ላለው በግራ በቀኝ ላለው ሁሉ እዝነት የሚባለው ነገር ከውስጣችን መምጣት አለበት መታሰብ አለበት ሁሉ መታወስ ይኖርበታል ማለት ነው ከዛ ባሻገር ነጋዴዎችን የሚመለከት التراحم
في البيع والشراء እርስ በርሳችን ሁላችንን ስንገዛ ስንሸጥ መተዛዘን ስንገዛ ስንቶች በየጎዳና ላይ የወደቁትን ሶፍት ይዘው ሲዞሩ ከነሱ ብንገዛቸውስ ያውም ጨመር አድርገን 10 ብር የሚሸጥ ከሆነ 50 ብር አድርገህ ብትሰጠው ካለ 12 አድርገህ ብትሰጠው የገዛኸውን ነገር ስትገዛ ጨመር አድርገህ ብትሰጠው አልባሌ ቦታ ላይ ገብቶ ብዙ መጠን ያለው ቲፕ ይሰጣል አንድ ዕቃ ከሰፈር ደሳሳ ሱቅ 100 ብር ዋጋ ካለው አንዳንዱ ሰው ከፍ ያለ ቦታ ላይ ሄዶ 200 ቢገዛም ይመርጣል ደረጃዬን አይመጥንም የሚላል ለምን መግዛቱ እኮ ራስ ማገዝ ነው ስትገዛ ያውም መልሱን እዛው ያዙት ብለህ ብትጠላ ብትወጣ ጨመር ብታደርግላቸው ወይም ደግሞ ሻጭ ነህ ጨመር አድርገህ ብትሸጥላቸው መተው ዳቦ ገዙ በየጊዜው ነው ዋጋ የሚቀያየረው 20 ብር ይዞ ዳቦ ሊገዛ መጣ አይ ይሄኛው 12 ብር ሆኗል አልከው አንድ ዳቦ ገዝቶ ሊሄድ ነው ያስችላል ጨመር አድርገህ ስጠው እዳ በመከፋፈል ላይ ስንከፍል ጨመር አድርጎ መክፈል ቀድመን ሸርጥ አድርገን ካልተቀመጠ ችግር የለውም ወለድ አይገባም አንድ ሰው 20 ሺህ ብር አበድሮን ነበር ወይም የሆነ እህል አበድሮን ነበር ከሰጠን መጠን ጨመር አድርገን ሰጠነው ቀድመን ቃል አላስቀመጥንም ቃል አስቀምጠን 20 ከሰጠኝ በኋላ 30 ሰጣለሁ ካል ምንድነው የሚሆነው ሪባ ነው ወለድ ነው የሚሆነው እንደዛ ሳይሆን ስንመልስ በራሳችን ጨመር አድርገን ብንመልስ ያው መመለስ ከኖረ እኮ ነው በዚህ ዘመን ምንድነው እየሆነ ያለው መላሽ እኮ ተንቀባሮ ነው ከሰጠም ከመለሰ ጨቀጨቀኝ መቀመጫ ሰጠኝ እያለ ማለት ነው አበዳሩ እየተሸማቀቀ ማበደር ውለታ መዋል ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ያበደራቸው ሰው ለሳቸው በማይመጥን መልኩ ቃላት ከበዳርጎ ተናገራቸው ሰሃቦች እርምጃ ሊወስዱበት ሲሉ ተውታሉ ምክንያት ለባለ ሐቅ መናገር ይችላል አሉ ተውታሉ ዛሬስ ባለ ሐቅ ስልክ ይዘጋበታል ክፉ ቃል ያዳምጣል አንድ የገንዘብ እጅስ ከምትገባ ዝም ልበል ይላል እየተሳቀቀ ይጠብቃል ለምን ይሄ ነው ወይ መሆን ያለበት ማላችን መተዛዘን እንዲህ አይደለም ስንከፍልም ስናበድርም እዝነት ሊኖር ይገባል ስንገዛም ስንሸጥም መተዛዘን ሊኖር ይገባል በሁሉም አቅጣጫ መተዛዘን አለብን የመጨረሻ ነጥብ የማነሳው ይሄን የእዝነት መንፈስ እንዴት እናዳብረው ምንም ያገዙ ነጥቦች አሉ ለመተዛዘን አንዳችን ለሌላው መቆርቆርን የምናዳብረው በምን አግባብ ነው እንዴት ነው የምናስገኘው የሚለውን ማሰብ ያስፈልጋል አንደኛ ደካሞች ቦታ ላይ ራሳችንን አድርገን መመልከት መታከሚያ አጥቶ ቅስሙ የተሰበረ ሰው አለ እስኪ ራሳችንን እዛ ላይ እናርገው የሚላስ የሚቀመሳቶ የተቸገረ ሰው አለ እንመልከታቸው ከልቡነን ዝም ብለን ምንም እንዳላየን እንዳላፊ ነገር ሳይሆን ትኩረት ሰጥተን እንመልከታቸው ራሳችንን እነሱ ቦታ እናድርግ ያኔ ስሜቱ ወደኛም ይመጣል እዝነትም ማግኘት ያለው ዋጋ ሳለፍን ስለዚህ በዚህ መልኩ እዝነትን ልናዳብር እንችላለን ከዚያም ባሻገር የእዝነትን ፈዳኢል ማስተዋል የመተዛዘንን ፈዳኢል ማንበብ ማዳመጥ የነብዩ ሰለላሁ ዐለይሂ ወሰለም እና የተከታዮቻቸውን መልካም ስራ ፈለጎቻቸውን ማሰብ እንዴት ነበር የሚተዛዘኑት ለአንዱ ለሌላው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ قبل الاسلام ላይ ነስተው ነበሩ በጣም የሚፈሩ በጣም የሚያንገላቱ ጨካኝ ነበሩ ከሰለሙስ በኋላ ዑመር ባለቅሶ ነበር የሚታወቁት በማዘን ነበር የሚታወቁት በየቤቱ እየሄዱ በመከታተል ሰዎች ምን በሉ ብለው በመጨነቅ የሚታወቁት በዚህ ነበር ኢስላምን ካገኙ በኋላ ግን እንዲህ አይነት ሰው ሆነዋል ኢስላም ለዚህ ካላበቃን መቼ ነው የምንረጥበውኛ መቼ ነው መተዛዘን የሚመጣው ስለዚህ የቀደምቶቻችንን ታሪክ ሲራቸውን ማጥናት ለራሳችን የምንወደው ለሌላ መውደድ ለራሳችን የምንጠላውን ለሌሎች መጥላት የሚለውን እስቴት ለማዳበር ሰበብ ማድረስ መታገል ዱዓ ማድረግ ሰበብ ማድረስ በነገራችን ላይ ነፍስ ሩህ ልክ እንደ አካል ነች እንደ ሰውነት ነች የአካል ክፍላችን እንቅስቃሴ በጨመርን ቁጥር እየጎለበተን የሚሄደው እየጠነከረን የሚሄደው ዛሬ 10 ፑሻፕ እየተልመጠመጠ የሰራ ሰው ሳምንት ቢቆይ 20 30 ይሰራል አይደለ ሰውነቱ እየጠነከረን የሚሄደው ነፍስም እንደዛ ነች ኸይርና ስለምዳት እየጠነከረች ነው የምትሄደው ዝም ካልንስ በዛም በዚህም መንታ ልጆችን ይዛ ሜዳ ላይ የወደቀች ሴት እያየን ስሜት አልባን ምንም አይመስለንም ጥለን ነው የምናልፈው እያለው ምንም አይመስልም ተራ ይመስለናል ውስጣችን ግን የተጎዳነው ነገር ስላለ ነው እንደዛ የምናልፈው ሰው እየቻለ የተጎዳ እያየ አቅሙ እያለ ትንሽም ብትሆን ነብዩ ሰለላሁ ዐለይሂ ወሰለም اتقوا النار ولو بشق تمره ነው ያሉት አይደለ
በተምር ከፋይ እንኳን ብትሆን ከሳት ተጠበቁ። ሰደቃ ላይ ሰዎች ሲያዋጡ ድርሻለን ወይ እንፈልገው ራሳችንን። ለምን 50 ብር 100 ብር አትሆንም? ያቺ 50 ብር 100 ብር መጠሯ ብቻ አይደለች የምትጠቅመን፣ ባህሪያችንን እሴታችንን እንድናጎለበት ትጠቅመናለች። የእዝነት ስሜታችን ከውስጣችን የበለጠ እንዲዳብር ይጠቅመናል። ሩህ ነፍስ ልክ እንደ አካል ነች፣ ልክ እንደ ህፃን ነች። ህፃን ልጅ ትኩረት ካልሰጠችው እናቱ ይሄ ልጅ ደርሷል ጡት ላስጥለው ካላለች 5 ዓመትም 6 ዓመትም ሆኖ ጓደኞቹ ጋር እየተጫወተ ተመልሶ መጥባት ነው የሚፈልገው። ሲጫወት ቆይቶ አንዴ እየሮጠ መጥቶ መጥባት ይፈልጋል። ልጅን በጊዜ ካላስጣሉት ማደጉን አያውቅም ይባላል። ነፍስ ልክ እንደዚያ ነች። ካልተከታተልናት ይሄን ስሜት አታዳብርም። ለሌላ ማዘን፣ ለሌላ መድረስ፣ ለሌላ ችግር መድረስ ከዚህ ስሜት ውጪ የሆነበት ምክንያት እንፈልገው ተሳትፎ ስለሌለ ነው። አነሰም በዛም በዚህም የሆነች ኸይር ላይ ተሳትፎ ይኑረን። የሰው ህመም ያመናል፣ የሰው ጉዳት ይጎዳናል፣ የሰው ጭንቀት ያስጨንቀናል። ይሄ እኮ ትልቅ እሴት ነው። ይሄ ትልቅ ኒዕማ ነው። በዚህ ውስጥ ለሰው በማድረግ መደሰት ወላሂ ሰው ሰክሮ ይደሰታል፣ ሰው በዝሙት ይደሰታል። አንተ በሰደቃ መደሰት ማለት እኮ ትልቅ ነገር ነው። ቀደምቶቻችን እናስታውስ፣ ያለንበትን ደስታ ንጉሶችና የንጉሳን ልጆች ቢያውቁ ኖሮ ሊነጥቁን ሰይፍ ይመዙብን ነበር ነው ያሉት። ደስታቸው በምን የመጣ ነው? በኸይር ስራ በዒባዳ የመጣ ኸይር እኮ ነው ደስታ እኮ ነው የሚያወሩት። ተመልከቱ፣ በሶላት ይደሰታሉ፣ በጾም ይደሰታሉ። ሌላ ዓለም ነው ያሉት እነሱ። ኢብኑ ተይሚያ ረሂመሁላህ እኔ እኮ ጀነት ልቤ ውስጥ ነው ያለው፣ ሰዎች ምን ያደርጉኛል አሉ። ዘመቻ ሲበዛባቸው ከያቅጣጫው ልቤ ውስጥ እኮ ነው ያለችው፣ ምን ያደርጉኛል አሉ። አንዱ ይገደል ብሎ ሐሳብ ሲሰጥ፣ ሌላኛው ወህኒ ይግባ ሲል፣ ሌላኛው ከሀገር ይባረር ሲል መተው ነገሯቸው። ምን አሉ? ከሀገር ቢያባረሩኝ ለኔ ሲያሐ ነው ጉብኝት ነው የሚሆነኝ አሉ። የጌታዬን ተፈጥሮ አይበታለሁ። ወህኒ ቢያስገቡኝ ቢያስሩኝ ለኔ ኸልዋ ነው፣ ተገልዬ ዒባዳ ፈጽምበታለሁ፣ ከሰው ዛዛት አግልዬ ዒባዳ አደርግበታለሁኝ አሉ። ቢገሉኝ ለኔ ሸሂድነት ነው አሉ። ጠላቶቼ ከዚህ ውጭ ምን ሊያደርጉኝ ይችላሉ አሉ። አስቡት፣ እያንዳንዱ የመጣው ስጋት እሳቸው በመልካም ነው የሚተረጉሙት፣ እሳቸው በመልካም ነው የሚያስቡት። ቅንነት ሲኖር እንደዚህ ነው። ዱንያ በአጠቃላይ የዒባዳ መስክ ማድረግ ይቻላል። ለሌሎች ማዘን የሚባለው ብዙ ገጽታ አለው። ለሌሎች በማዘን ውስጥ ምን አለ? እርካታ አለ፣ ደስታ አለ፣ ጣዕም አለ። ይሄንን ፈልገው ሰበብ እያደረስን ሰበብ ካላደረስን አይገኝም። ከልብ ካለቀሱም ባይገደም ይባላል። ከልብ ከተቆረቆርንበት፣ ከልብ ካሰብንበት ይሄንን የእዝነት መንፈስ እኛ ጋር ማዳበር እንችላለን። ስለዚህ በኸይር ስራ ተሳትፎ ላይ ትንሽም ትሁን እንገኝ። መንገድ ላይ ምስኪን እናገኛለን፣ ምን አድርገን ነው የምናልፈው? ትራንስፖርት ላይ አቅመ ደካሞች እናያለን፣ ጸጉሩን እየፈተለ ቁጭ ብሎ የሚያሳልፍ ጎረምሳ አለ። እንዴት ነው የሚያስችለው? ለምን በእግርህ አትሄድም? ታክሲ ላይ እየተጋፉ ነው አቅመ ደካሞች ከኋላ ቆሙ፣ አንተ ከኋላ መጥተህ በጉልበት ስትገባ እንዴት ነው የሚያስችለን? ራሳችን እነሱ ቦታ አድርገን እስኪ እንመልከተው። አዕማ አይነ ስውር መንገድ ላይ እየተጓዘ ነው፣ ምን አለ ዱንያ ዛርገን ብናሻግረው። ሌሎችም ጉዳዮች ላይ የፈለኩት የእዝነትን እሴት ለማዳበር ተሳትፎ ይኑረን። ተሳትፎ ሲኖር ያኔ ራሳችን እናያዋለን። ሌላ ስሜት እያቆጠቆጠ እየጨመረ ይመጣል። ለሌሎች በማድረግ ላይ ደስታን መላበስ፣ ለሌሎች በመድረስ ላይ መልካም እሴትን መላበስን ስለሚያመጣልን በብዙ አቅጣጫ ይህን ስናደርግ ደግሞ አላህ ስብሓንሁ ወተዓላ የበለጠ በሆነ ኒዕማ ይከሰናል። ወማ ትቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዐንደ አላህ ሁወ ኸይረን ወአዕዘመ አጅራ ይላል አላህ ስብሓንሁ ወተዓላ። ከመልካም ነገር የምታስቀድሙት የበለጠና መልካም የፋፋ ሆኖ ታገኙታላችሁ ከአላህ ዘንድ ምንዳውን ይለናል። ስለዚህ እኛ የበለጠ በለፋን ቁጥር የበለጠ አላህ ይከሰናልና በእኽላስ ሰበብ ልናደርግ ይገባል። የፈለኩት ሁላችንም ዱዓቶች ነን እንዳቅማችን በየጎዳናው ስለ እዝነት አጥብቀን መተዋወስ፣ ስለ መተዛዘን አጥብቀን መተዋወስ ያስፈልጋል። ምክንያቱም በዚህ ዘመን መጨካከን ነግሶ ህይወት እየተቀጠፈ ነው። መተዛዘን ጠፍቶ ሰው እየተፈናቀለ ነው። መተዛዘን ጠፍቶ ሰው እየታገተ ነው። ከዚህ ሁሉ ጀርባ እዝነትን ያልተማረ ብዙ ጨካኝ ትውልድ አለ። ስለዚህ ልጆቻችን ልብ ውስጥ የህይወትን ክብር እንዲያውቁ አርገን ኮትኩታቸው። የነፍስን ክብር አንድ ነፍስ መንጠቅ የምንችለው እኛ እንዳልሆነ ለርካሽ ጥቅም ብሎ ልጆች በዚህ መልኩ ሌሎችን እንዳያጠቁ ተርቢያቸውን ማስተካከል ያስፈልጋል። እዚህ ላይ በቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته
ሰብስክራይብ በማድረግ ቤተሰብ ይሁኑ።